አፍሪካ ውስጥ ረጅም ዓመታትን በስልጣን ከቆዩ መሪዎች አንዱ ናቸው። ያለ ህገ መንግስት ያለ ተቀናቃኝ የፖለቲካ ፓርቲ ኤርትራን የሚመሩም ብቸኛ መሪ ናቸው። ህዝባዊ ግንባር ለዲሞክራሲና ለፍትህ ፓርቲ በኤርትራ ያለው ብቸኛው የፖለቲካ ፓርቲ መሪም ናቸው። በኤርትራ ከሳቸው ከፍ የሚል ማንንም የለም። በቅንድቦቻቸው መካከል ያለው ሁለቱ መስመሮች ለዘመናት ለህዝቦቻቸው ያሳዩትን መራርነት ቁልጭ አድርጎ የሚያሳይ ነው። ወዳጅም ጠላትም ደጋፊም ነቃፊም ያላቸው የሴራ ፖለቲካን ጠላልፈው ለረጅም ዓመታት ማስኬድ የቻሉ በጥልፍልፍ ውስጥ ራሳቸውንም የህዝባቸውና የሀገራቸውን ነባራዊ ሁኔታ ያወሳሰቡ የስልጣን ጥም ማንንም ከመሰዋት ወደ ኋላ የማያስብላቸው ለ34 ዓመታት የታወቀ በጀት እንኳን የሌላትን ኤርትራን የመሩ ሰው ናቸው። ቁመተ ሎጋው መልከቀናው ዝነጣ ብዙም የማያማልላቸው አዛውንቱ የኤርትራ መሪ ኢሳያስ አፈወርቂ የዕለቱ የመሪዎች ዓለም ባለታሪካችን ናቸው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ውልደታቸው 1936 ዓመተ ምህረት በአስመራ ከተማ አባሻውል በመትባል አካባቢውን እንጂ የጉርምስና እድሜያቸው መሰረት የተጣለው አዲስ አበባ ነው። የሁለተኛ ደረጃ ትምህርታቸውን በልዑል መኮንን ሁለተኛ ደረጃ ትምህርት ቤት ተከታትለዋል። በትምህርታቸውም የሚታሙ አልነበሩም። እንደውም ጥሩ ውጤት አምጥተው የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ በአሁኑ በአዲስ አበባ ዩኒቨርሲቲ የኢንጂነሪንግ ትምህርት ክፍልን ተቀላቀሉ። በኤርትራ ነጻነት ስም ትምህርታቸውን እርግፍ አድርገው ትተው 1958 ዓመተ ምህረት የኤርትራ ነጻ አውጪ ግንባርን ለመቀላቀል ወደ ሱዳን ተጓዙ። የእኔ ብቻ ስሜት ነፍሳቸውን ሲቆጣጠረው የትግል ስልቱ አልተስማማኝም በሚል ምክንያት ከጥቂት ጓዶቻቸው ጋር በመሆን የራሳቸው ሚስጥራዊ ቡድን አቋቋሙ። ሴራን አንድ ብለው የትግል አጋሮቻቸውን በመክዳት የጀመሩት ኢሳያስ በኤርትራ ለሚያደርጉት ትግል የውትድርና ስልጠና ለመውሰድ ከጥቂት ጓዶቻቸው ጋር ወደ ቻይና ቀኑ። በቻይና የ2 ዓመት ቆይታቸው ስለተለያዩ ፖለቲካዊ ርዕዮተ ዓለሞችና የደፈጣ ውጊያ ስልቶች ስልጠና ወስደው 1960 ዓመተ ምህረት ከቻይና መልስ የኤርትራ ነጻ አውጪ ግንባር አመራር ሆነው የሚወዱት ቆጥ ላይ ወጥተው ያውራ ዶሮነቱን ስፍራ ተረከቡ። ብዙም ሳይቆይ ከ2 ዓመት በኋላ በግንባሩ ውስጥ ያለው አለመግባባት ተካሮ 3 ቦታ ተከፈለ። ከ10 ያልበለጡ አባላት የነበሩት የኢሳያስ አፈወርቂ ቡድን ወደ ደቡባዊ ምስራቅ ኤርትራ በመሄድ ትግሉን ጀመረ። በስልጣን ተስፋ የማይቆርጡት ኢሳያስ የራሳቸውን አንድ ሐሳብ ይዘው ብቅ አሉ። የብሔርና የሃይማኖት ልዩነቶችን በማጥበብ የተቀናጀ ትግል ስለማስኬድ የሚያትት ትግላችንና ግቡ የተሰኘ መመሪያም አዘጋጁ። የተበተነው ቡድን ብዙ ምክንያቶችን ፈትሾና መዝኖ የኤርትራ ከኢትዮጵያ ነጻ መውጣት ላይ ከሳቸው የተሻለ ነገር አወሳሳቢ በቀላሉ በችግርም የማይበገር ሰው እንደማይገኝ ስለገባው እሳቸውን የወታደራዊ ኮሚቴ ሊቀመንበር አድርጎ መረጠ። ከ2 ዓመታት በኋላ ማለትም 1969 ዓመተ ምህረት ደግሞ ኢሳያስ የግንባሩ ምክትል ዋና ጸሐፊ ሆነው የተመረጡ ሲሆን 1979 የግንባሩ ዋና ጸሐፊ ሆነው ሁሉንም የከፍተኛ ስልጣን እርከን ተቆጣጠሩ። ትግሉ ተጧጧፈ። እሳቸው ትግል ውስጥ የነበሩ ቢሆንም ዋና ተግባራቸው የፖለቲካውን ዘርፍ መምራት ሆነ። በእርግጥ ሁለቱንም በኩል ማስኬድ የሚችሉና በወቅቱ ዓለም አቀፍ ተጽዕኖ ጭምር መፍጠር የቻሉ ሰው ሆኑ። እድልና ትግል በአንድነት ፊቷን አዞረችላቸው። የዓለም አቀፍ የፖለቲካ መዘውሩን ወደ ትክክለኛ አቅጣጫ ማዞር ችለው ዓለምን አሳምነው በውስጥም በውጭም ጫና ይበዛበትን የደርግ ስርዓት ገርሰው ከጣሉት አማጺ ቡድኖች አንዱ ሆነው ኤርትራን ከኢትዮጵያ የመገንጠል ህልማቸውን እውን አደረጉ። የስልጣንን ጭራ ለመያዝ ለዓመታት የታገሉት ኢሳያስ በመጨረሻም ወጣትነታቸውን የልጅነት ህልማቸውን የሰውለት ስልጣን እጃቸው ገባ። ይሄው ዛሬም ድረስ ሞት ካልሆነ የሚያላቅቀኝ የለም ብለው እንደ አብዛኛው የአፍሪካ መሪዎች ሙጭጭ ካሉበት 3 አስርት ዓመታት ተጠናቀው ሽርፍራፊ 4 ዓመታት ተጨምረዋል። ወደ ቀደመው ታሪክ እንመለስ። የ1985ቱን ህዝበ ውሳኔ ተከትሎ ኢሳያስ አፈወርቂ የኤርትራ የመጀመሪያው ፕሬዝዳንትና የብሔራዊ ምክር ቤት ዋና ጸሐፊ ሆነው ተመረጡ። የዘመናት የትግል ዓላማቸው እውን ሆነ። ይህም የመንግስትን የሥራ አስፈጻሚና የፍትህ አካሉን በቁጥጥራቸው ስር እንዲያደርጉ አስቻላቸው። በአመቱ ኤርትራ እንድትመራበት ተብሎ ህገ መንግስት ቢጸድቅም ሰውየው በሚመዘዝ ህግ ምክንያት ሊሽመደመዱ እንደሆነ ሲገባቸው ህገ መንግስቱም ስራ ላይ እንዳይውል አደረጉ። ህግ አስፈጻሚው ወታደራዊው እንዲሁም የህግ አውጪው ስልጣን በርሳቸው ቁጥጥር ስር ይገኛል።
በሰብአዊ መብቶች ጥሰት ምርጫ እንዳይደረግ በመከልከል የመገናኛ ብዙሃን ነጻነትን በመጋፋት በሀገሪቱ ውስጥ ዴሞክራሲያዊ ለውጥ ባለማምጣት እየተባለ ብዙ ቢወቀሱም ፍንክች ያባቢለዋ ልጅ እሳቸውን ከስልጣን የሚነቀንቅ አንድም ተገዳዳሪ አልመጣም። ቢመጣም የማያዳግም እርምጃ በመውሰድ አይነኬ መሆናቸውን አስመስክረው ዘልቀዋል። ፕሬዝዳንት ኢሳያስ ሀገር አረጋግተው ለመግዛት ያሰቡትንና ያቀዱትን የኢኮኖሚ እድገት ለማረጋገጥ ከመደበኛው አካሄድ ይልቅ አሁንም በማይወዷት ሀብቷን ግን መበዝበዝ ከሚፈልጓት ኢትዮጵያ ላይ አይናቸውን ጣሉ። የብር ኖት መቀየርን ተከትሎ ነገሮችን መቋቋም ተሳናቸው። ምጽዋና አሰብን የመሳሰሉ የቀይ ባህር ቁልፍ ወደቦችን በጠንካራ ዲፕሎማሲያዊ ዘዴ በመጠቀም ጥቅም ላይ ከመዋል ይልቅ በውስጥም በውጭም እንደ ውሻ እየተናከሱ ጠላቶቻቸውን አበዙ። በኋላም ግልጽ ጦርነት ከኢትዮጵያ ጋር በድንበር ምክንያት ገጥመዋል። ከኢትዮጵያ ጋር ብቻ ሳይሆን የመን ድረስ ተሻግረው ተተናኩሰዋል። በኤርትራ ለተወሰኑ ዓመታት ብቻ ተብሎ የተጀመረው ሀገራዊ አገልግሎት ብዙ ትችት እየተሰነዘረበት ዛሬም ድረስ የኤርትራ ወጣቶችን ያሳትፋል። ዓላማው መሰረታዊ ውትድርና ስለ ሀገሪቱ ለሁሉም ማስተማር አድርጎ የተነሳ ነው ቢባልም ተግባራዊነቱ ላይ ግን እስካሁን መራር ተቃውሞ እየተነሳበት ይገኛል። ህገ መንግስታዊነት፣ ፖለቲካዊ ብዝሃነት፣ ነፃና ገለልተኛ ምርጫ የሀገሪቱን እውነታ ከግንዛቤ ያስገብተው ከተተገበሩ ኢኮኖሚያዊ ብልጽግና ለማረጋገጥ ምርጥ ተቋማዊ መሳሪያዎች ናቸው ሲሉ ቢደመጥም ሁሉም በኤርትራ የውሃ ሽታ ሆነው ቀርተዋል። ስለርሳቸው ሲነሳ ሁሌም ሽሙጥ የሚመስል ንግግር አለ። ስልጣን ይዞ ያለ መልቀቅ አባዜን በተመለከተ የአፍሪካ መሪዎች በስልጣን ላይ ረጅም ጊዜ በመቆየትና የአምልኮተ ስብዕና ግንባታ ላይ መጠመዳቸውን አበክረው የተቃወሙ ሰው ናቸው። በተቃራኒው እሳቸው ስለ ስልጣን ያላቸው አቋም ሌሎች በኤርትራ ምድር እንዳያስቡት ጭምር ሰቀቀን የፈጠረ ሆኖ 34 ዓመት ተጉዟል። በሀገሪቱ ያሉ ገደቦችና የተባባሱ ቁጥጥሮች ኤርትራውያን ወደ ሌሎች ሀገራት እንዲሰደዱ በተለይም ወጣቱ ያልተገባ ተግባር ላይ የሚገኝ ተብሎ እንዲፈረጅ ያደረገው የእርሳቸው ያመራር ጥበብ ማነስ ነው። የሀገሪቱን ኢኮኖሚ ለማጠናከር ስትራቴጂ ቀርጸናል ብለው ቢያተቱም ትራንስፖርት፣ ኤሌክትሪክ ኃይል፣ ቴሌኮምና ጤና አገልግሎት መሰረተ ልማት ግንባታ መሰረታዊ ነገር መሆኑን በተገኘው አጋጣሚ ቢናገሩም ሀገሪቱ መሆን የሚገባት ደረጃ ላይ ሳያደርሷት አለችም የለችምም የምታስብል ሀገር ይዘው መጓዛቸውን ቀጥለዋል። የኤርትራ ህዝብ ከሀገር ወጥቶ እንኳን ተርበድብዶ የሚገዛላቸው በስደት እየኖረ ተከትለውኝ ይሆን ብሎ ጥላውን እንዳያምን አድርገው መግዛት የቻሉት ፕሬዝዳንት ኢሳያስ አፈወርቂ ትዳር የመሰረቱት የትጥቅ ትግል ላይ ሳሉ ሲሆን የሶስት ልጆች አባት መሆናቸው ነገሩን ምጽት ያደርገዋል።